ባለፈው ከቻፕተር 1 ፓርት 1 አይተን ነበር ያቆምነው። ዛሬ ደግሞ የቀረውን ፓርት 2 የምንጨርስ ይሆናል። አብራችን ቆዩ። ዛሬ ደግሞ የምንለው ስለ ድራይቭድ ኤስአይ ዩኒትስ ነው። የድራይቭድ ኤስአይ ዩኒትስ ማለት እንግዲህ ሌሎችን የሰባቱን ፈንዳመንታል ዩኒቶች በማዋቀር በማቀነባበር እነሱን በመጠቀም እነሱን በማዋሃድ የምንፈጥረው ሌላ ተጨማሪ ዩኒት ድራይቭድ ኤስአይ ዩኒት እንለዋለን ማለት ነው። ለምሳሌ ከድራይቭድ ኤስአይ ዩኒቶች መካከል ቮሊዩም የመጀመሪያው ቮሊዩም is the measure of amount of space occupied by what? an object ቮሊዩም ወይም ስፋት የምንለው አንድ ነገር የሚይዘውን የቦታ መጠን መለኪያ ማለት ነው። ቮሊዩም የምንለው the SI unit of volume is defined by the base unit of length እንግዲህ የኤስአይ ዩኒት እንግዲህ ከርዝመት መለኪያ የተገኘው ነው። ድራይቭድ ያደረገው ማንን ነው? ሌንግዝን ነው። እሱም ሜትር ማለት የሌንግዝ ዩኒቱ ማን ነው? ሜትር ነው። የቮሊዩም ሲሆን ደግሞ 3 ሜትር ወይም ሜትር ኪዩብ ይሆናል ማለት ነው። ወይም ኪዩቢክ ሜትር ይሆናል። ኪዩብ ኢዝ አን አንግል ሌንግዝ ኦፍ ኤግዛክትሊ 1 ሜትር ነው። መደበኛ የስፋት መለኪያ እንግዲህ ኪዩቢክ ሜትር ሲሆን እያንዳንዱ ጎን 1 ሜትር ርዝመት ያለው ኩብ ነው ይለናል ነው። This box would be hold a cubic meters of water or any other substance እንግዲህ ይህ ሳጥን አንድ ኪዩቢክ ሜትር ውስጥ ወይም ሌላ ማንኛውም ነገር መያዝ ይችላል ነው። ሌላው ደግሞ ድራይቭድ ዩኒትስ የምናየው ማንን ነው? density when we use mass and volume of a substance to determine its density የአንድን ነገር ዴንሲቲውን ለማወቅ የዛን ነገር ማስ እና ቮሊዩምን መጠቀም ያስፈልገናል። ለምንድን ነው እሱ የሚሆነው? ምክንያቱም ዴንሲቲ ምን ስለሆነ ማስ ኦቨር ቮሊዩም ስለሆነ ዴንሲቲን ለማግኘት የዛን ኦብጀክት ማስ እና ቮሊዩምን ማግኘት ያስፈልጋል። the units of density defined by the units of mass and length ስለዚህ የዴንሲቲ ዩኒት ለማግኘት የማስን ለቮሊዩም በማካፈል እናገኘዋለን ማለት ነው። በዛ ነው ፎርሙላ ማለት the unit of density is kilogram per cubic meter ለምን የማስ ኪሎግራም ነው፣ የቮሊዩም ደግሞ ኪዩቢክ ሜትር ነው። የዴንሲቲ ምን ሆነ ማለት ኪሎግራም ፐር ኪዩቢክ ሜትር ሆነ ማለት for many situations however this is an inconvenient unit and we often use gram per cubic meter for density of solids and liquids እንግዲህ አንዳንዴም ደግሞ ለብዙ ሁኔታዎች አመቺ ስለሆነ ሌሎችንም እንጠቀማለን ማለት ነው። ለጠጣችና ለፈሳሾችም በኪዩቢክ ሴንቲሜትር እናስቀምጥ እንችላለን ማለት ነው። ሌላም አሉ። ለምሳሌ ግራም ፐር ሊትር ለጋሶች እንጠቀማለን። ዴንሲቲ ኦፍ ኮመን ሰብስታንስ እንግዲህ የተለመዱ ነገሮችን ለመስራት ማስ ኦቨር ቮሊዩም አድርገን እንጠቀማለን። ይሄን ከታች የተቀመጠውን ፎርሙላ ለማለት ለዴንሲቲ ነው። እንግዲህ እዚህ ጋር ምንድነው የሚለን what is the density of lead if a cube lead has an inch of length 2 cm and a mass of 90.7 gram እንግዲህ የአንድ እርሳስ ኩብ አንድ ጎኑ 2 ሴንቲሜትር እና ማሱ ደግሞ 9.7 ግራም ከሆነ የእርሳሱ ዴንሲቲ ስንት ነው የሚል ነው። እንግዲህ አንድ ነገር ዴንሲቲ ለማግኘት ማሱን ለቮሊዩም እናካፍላለን። ያ ማለት the volume of cube is calculated by cubing the edge length ነው። የአንድን ኪዩብ ቮሊዩም ለማግኘት የአንድን ጎን ርዝመት ኪዩብ እናደርገዋለን። ኪዩብ ስናደርገው ምን ይሆናል? 2 ሴንቲሜትር ሲባዛ በ2 ሴንቲሜትር ሲባዛ በ2 ሴንቲሜትር 3 ጊዜ 8 ሴንቲሜትር ኪዩብ ይሆናል። 2 ሲባዛ በ4 4 ሲባዛ በ2 8 ሴንቲሜትር ሲባዛ በሴንቲሜትር ሴንቲሜትር ስኩዌር ሴንቲሜትር ስኩዌር ሲባዛ በሴንቲሜትር ሴንቲሜትር ኪዩብ ይመጣል። የኪዩብ ቮሊዩም 8 ሴንቲሜትር ይሆናል። በመቀጠል እንግዲህ ዴንሲቲውን እኩል ነው 90 ግራም ሲካፈል ለ8 ሴንቲሜትር ኪዩብ ይሆናል። ስለዚህ 11.3 ግራም ፐር ሴንቲሜትር ኪዩብ ይሆንልናል። ሜዠርመንት አንሰርቴኒቲ ነው። ሌላ የምናየው ደግሞ ሜዠርመንት አንሰርቴኒቲ ማለት ምንድነው? ከስህተት ነፃ የሆነ ብቸኛ መለኪያ መቁጠር ወይም ካውንቲንግ ነው። ይህም ሆነ የሚቆጠሩት ነገሮች ብዛት በሂደት ውስጥ ካልተለወጠ ብቻ ነው። ካውንቲንግ is the one type of measurement that free from uncertainty ካውንቲንግ ማለት 1 2 3 እያልን ስለምንቆጥር አንሰርቴኒቲ የለውም ነው። ሜዠር የሚደረገው ካውንት በማድረግ ብቻ ስለሆነ the result of a counting measurement is an example of an exact number ነው። እንግዲህ በቁጥር የሚገኝ ውጤት ትክክለኛ ቁጥር ወይም ኤግዛክት ነምበር ነው። ለምሳሌ 1 ፉት is exactly 12 inches ለምሳሌ 1 ፉት 12 ኢንች ነው። 1 ኢንች ደግሞ 2.5 ሴንቲሜትር ነው። 1 ግራም ደግሞ ኤግዛክትሊ
0.01 ኪሎግራም ነው። So quantities derived from measurements other than counting, however, they are uncertain to varying extent due to what? Practical limitation of the measurement and the processor used. እንግዲህ ከቁጥር ውጭ ባሉ መለኪያዎች የሚገኙ ውጤቶች በመለኪያ መሳሪያ ውስጥነት ምክንያት ምንድነው የተወሰነ ስህተት መጠን አላቸው። የሆነ ትንሽም ቢሆን ምን አላቸው? አንሰርቴኒቲ አላቸው። ኤግዛክት መልስ አናገኝም። ስለዚህ እዚህ ጋር የተለያዩ ኮንሰፕቶች አሉ። ለዛም መጀመሪያ ማወቅ ሲግኒፊካንት ፊገርስ ኢን ሜዠርመንት አለ። ስለዚህ አንሰርቴኒቲ ለመፍታት ደግሞ ሲግኒፊካንት ፊገር መጀመሪያ ማወቅ ያስፈልጋል በሜዠርመንት ውስጥ። To measure the volume of a liquid in a graduate cylinder, you should make a reading at the bottom of the meniscus and the lowest point on the cylinder ማለት ነው። እንግዲህ ለመለኪያ በሲሊንደር ውስጥ ያለን ፈሳሽ ቮሊዩም ለመለካት ንባቡ መውሰድ ያለብን ከሚኒስከስ ወይም የፈሳሽ ጥምዝ ገጽ ዝቅተኛ ክፍል ከታች በመመልከት ነው ይለናል። ሁለተኛ ደግሞ ምንድነው? The bottom of the meniscus is in the case clearly lies between the 21 and the 22 marking means of the liquid volume certainly greater than 20 ml but less than 22 ml። እንግዲህ በምሳሌ እንደሚታየው የሚኒስከስ ዝቅተኛው ክፍል በ21 እና በ22 ሚሊሜትሮች ምልክት መካከል ነው። ይህ ማለት የፈሳሽ ቮሊዩም ከ21 ሚሊሜትር እንደሚበልጥና ከ22 ሚሊሜትር ደግሞ እንደሚያንስ እርግጠኛ መሆን እንችላለን። ግን ኤግዛክት እንትኑን ማወቅ አንችልም። እዚህ ጋር ያያችሁ ከ21 ይበልጣል፣ ከ22 ደግሞ ያንሳል። ሚኒስከስ እንግዲህ ወደ 22 ሚሊሜትር ምልክት አይቀርብ ስለሚመስል ምክንያት የሆነ ግምት 21.6 ሚሊሜትር ይሆናል ነው በዚህ ሁኔታ። In the number 21.6 then the digits 2 and 1 are certain but 6 is an estimate። ያችሁ በ21.6 ቁጥር ውስጥ 2 እና 1 እርግጠኛ ቁጥር ሲሆኑ 21 2 እና 1 6 ግን ግምታዊ ነው። እርግጠኛ አይደለንም ወደዛ ስለሚቀርብ 6 21.6 አይደል? So this concept what holds true all measurement even if don't actively make an estimate። እንግዲህ ጽንሰ ሐሳብ በግልጽ ባንገምትም እንኳን ለሁሉ መለኪያዎች ይሰራል። እያንዳንዱ መለኪያ የመጨረሻ አሃዝ ላይ ወይም ግምት ላይ ይኖረዋል ነው። እንደዚህ ኤስቲሜት ማድረግ እንችላለን። እስኪ እዚህ ጋር ደግሞ ሌላ ኮንሰፕቶች አሉ። እስኪ እናያቸው። If you place a quarter on a standard electronic balance you may obtain what reading of 6.72 ግራም። እንግዲህ አንድ ሳንቲም በኤሌክትሮኒክ ሚዛን ላይ በታስቀምጡ 6.2 ግራም የሚል ንባብ ልታገኙ ትችላላችሁ ነው። 6.72 እንግዲህ በዚህ ንባብ ውስጥ 6 እና 7 እርግጠኛ ቁጥሮች ሲሆኑ ሁለት ደግሞ የሳንቲሙ ማስ በ6.71 እና በ6.73 ግራም መካከል ሊሆን እንደሚችል ያመለክተናል ነው። ያ ማለት ምንድነው? እንግዲህ ማለት የሳንቲሙ ክብደት 6.72 ግራም ሲሆን የመለኪያው የስህተት መጠን አንሰርቴኒቲ ደግሞ ፕላስ ኦር ማይነስ 0.01 ግራም ነው። አቪጎትሚ እንግዲህ ሳንቲሙ ይበልጥ ትክክለኛ በሆነ ሚዛን ቢመዘን ማሱ 6.723 ግራም ሊሆን ይችላል። This means its mass lies between 6.72 and what? 6.724 grams. Uncertainty of 0.001 gram. ይህ ማለት ማሱ በ6.722 እና በ6.724 መካከል ሲሆን ይህ ስህተት መጠኑ ደግሞ 0.01 ግራም ይሆናል። So every measurement has some uncertainty which depends on the device used and usability። እንግዲህ እያንዳንዱ መለኪያ የሚያሳይ ምንድነው? የተወሰነ ስህተት መጠን አለው። ይህም እንግዲህ በመለኪያው መሳሪያ እና በለኪው ሰው ችሎታ ላይ የተመሰረተ ነው። ይህን ኮንሰፕት ማለዳት ይኖርብናል። እዚህ ጋር ደግሞ all of the digits in measurement including the uncertain digits are called significant figures or significant digits። በአንድ መለኪያ ውስጥ ያሉ ሁሉም አሃዞች ግምታዊ የሆነ የመጨረሻ አሃዝ ጨምሮ significant figures ወይም ጠቃሚ አሃዞች ይባላሉ ነው። ለምሳሌ note that zero may be measured value. For example, if you stand on a scale that shows weight to the nearest kilogram and it shows 120, then 102 or 10 zero ones are all significant measured values። እንግዲህ ዜሮም እንደተለካ ቁጥር ሊቆጠር ይችላል። ለምሳሌ አንድ ሚዛን ክብደቱን በአቅራቢያው ላለው ኪሎግራም አስጠግቶ 120 ኪሎግራም ቢያሳይ 1 2 እና 0 ሶስቱም የተለኩ significant figure ናቸው። እዚህ ጋር ምን ያሳየናል? all non-zero digits are significant and it is only zeros that require some through። እንግዲህ ከዜሮ ውጭ ያሉ ቁጥሮች በሙሉ significant ናቸው። ጥንቃቄ የሚያስፈልገው የዜሮዎችን ሁኔታ
ለመወሰን ነው። እሺ ህጎችን we will use term leading or trailing and captive for the zeros and we'll consider how to deal with them። እንግዲህ ዜሮችን ለመለየት ሊዲንግ መሪና ትሬሊንግ ተከታይ ካፕቲቭ ታሳሪ በመሃል ያለ የሚሉ ቃላትን እንጠቀማለን ነው። እሺ starting with the first non-zero digit on the left count this digit and all remaining digits to the right። እንግዲህ የሲግኒፊካንቱ ብዛት ለማወቅ ከግራ ጀምሮ እዚህ ጋር በምሳሌ እንደምታዩት ከግራ ጀምሮ ከመጀመሪያው ከዜሮ ውጭ ካሉ ቁጥር በመንሳት እስከ መጨረሻ ያሉት አሃዞች በሙሉ መቁጠር ነው። እስከ መጨረሻ ድረስ በሙሉ መቁጠር ነው። This number of significant figures is the measurement unless the last trailing zero leaving to the left of decimal point። ይህ ደንብ የሚሰራው የመጨረሻው አሃዝ ወይም ከአስርዮሽ ነጥብ በስተግራ የሚገኝ ተከታታይ ዜሮ ወይም ትሬሊንግ ዜሮ ካልሆነ ብቻ ነው። ካፕቲቭ ዜሮ የሚለው ደግሞ ዘ for measurement are therefore always significant። እንግዲህ ካፕቲቭ ዜሮ ወይም በሁለት ከዜሮ ውጭ በሆኑ ቁጥሮች መካከል የሚገኝ ዜሮዎች ሁልጊዜ ሲግኒፊካንት ናቸው። ለምሳሌ 703 ሲግኒፊካንት አለው፣ ምክንያቱም ዜሮ በ7 እና በ3 መካከል ስላለች ማለት ነው። እዚህ ጋር ግራፉን እያያችሁ በደንብ ሀሳቡን ተረዱት፣ የሚላችሁን እየሰማችሁ ማለት ነው። እዚህ ጋር ግራፎችን በደንብ ይዋቸው። ግራፉን ስታዩት ነው በደንብ የሚገባችሁ ማንነኝ ግራፎች። Leading zero, however, are never significant. They merely tell us where the decimal point is located. Leading zero ማለት ከቁጥር በፊት የሚመጡ ዜሮዎች በፍጹም ሲግኒፊካንት አይደሉም። የእነሱ ስራ የአስርዮሽ ነጥቡን ቦታ ማስያዝ ብቻ ነው። ለምሳሌ 0.05 ከሆነ አንድ ሲግኒፊካንት 5 ብቻ ነው ያለው። ታቻል ቀድሞ ዜሮ ከመጣ አይቆጠርም ነው። ቀድሞ የመጣ ዜሮ ምን ጊዜም አይቆጠርም ነው የሚለን ማለት ነው። ቀድሞ ዜሮ ከመጣ እንደ ሲግኒፊካንት አይቆጠርም። We could also use exponential notation and express the number 8.32407 times 10 to the power minus 6. Then the number this contains all significant figures. Locate the decimal point. እንግዲህ በአስርዮሽ ሲጻፍ ወይም በሲግኒፊካንት ፊገር አጻጻፍ ስንጠቀም ለምሳሌ 8.32407 ሲባዛ 10 to the power minus 3 ብንል 8.32407 ያሉ ቁጥሮች በሙሉ ሲግኒፊካንት ሲሆን 10 to the power minus 3 ደግሞ የአስርዮሽ ነጥቡን ቦታ ያመለክታል ነው። እሱ ምን አይደለም ሲግኒፊካንት ፊገር አይደለም ነው። ይህ ቪዲዮ ከጠቀማችሁ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮ ስንለቅ እንዲደርሳችሁ የኖቲፊኬሽን ምልክቱን ኦን በማድረግ የቻናላችን ቤተሰብ ይሁን። ሌላው ምናየው ደግሞ ሲግኒፊካንት ፊገርስ ኢን ካልኩሌሽንስ ነው። እንግዲህ በስሌት የሚገኙ ውጤቶች እርግጠኝነት በትክክል ለመግለጽ ውጤቱን ትክክለኛ በሆነ ሲግኒፊካንት ፊገር ማስቀመጥ አለብን። ይህም ለማድረግ እንግዲህ የሚከተሉትን ህጎች መከተል ይኖርብናል። የመጀመሪያው የሚከተሉትን 3 rules for rounding numbers። የመጀመሪያው when adding or subtracting numbers round the result to the same numbers of decimal place as the number within least numbers of decimal place። እንግዲህ ቁጥሮችን ስንደምር በደንብ አዳምጡ። ቁጥሮችን ስንቀንስ ወይም ስንደምር ውጤቱን ማጠጋጋት ያለብን ከነበሩት ቁጥሮች መጀመሪያ ከደመርናቸው ወይም ከቀነስናቸው ቁጥሮች ውስጥ አነስተኛ ሲግኒፊካንት ፊገር ባለው ወይም አነስተኛ የአስርዮሽ ቦታ ወዳለው ቁጥር ነው የሚጠጋው፣ ወደ አነስተኛው የሚጠጋው። ዶንት ፎርጌት። ሁለተኛ ደግሞ ቁጥሮችን ስናበዛ ወይም ስናካፍል ውጤቱን ማጠጋጋት ያለብን ከነበሩት ቁጥሮች ውስጥ አነስተኛ ሲግኒፊካንት ፊገር ወዳለው ቁጥር ነው። መጀመሪያ አነስተኛ ወደ አስርዮሽ ቦታ ወዳለው ነው ብያቸዋል። አነስተኛ ወደ አስርዮሽ ቦታ ወዳለው የምናጠጋገው መቼ ስንደምር ወይም ስንቀንስ የምናጠጋገው ወደ የትኛው ነው? አነስተኛ የአስርዮሽ ቦታ ቁጥር ወዳለው ነው። ስለዚህ ወደ ሊስት ነምበር ኦፍ ዴሲማል ፕሌስ ወዳለው ነው ወይም አነስተኛ አስርዮሽ ቦታ ወዳለው ነው ስንደምር ወይም ስንቀንስ። ስናባዛ ደግሞ አነስተኛ ሲግኒፊካንት ፊገር ወዳለው ብናስጠጋው መልሳችን የሚቀመጠው ካባዛናቸው ቁጥሮች መካከል አነስተኛ ሲግኒፊካንት ባለው መልክ ይቀመጣል። ሶስተኛው ህግ ደግሞ ምንድነው የሚለን? if the digit to be dropped the one immediate to the right of the digit to be retained less than 5 round down then leaves the retained digit unchanged። ለማስወገድ የምንፈልገውን አሃዝ ከ5 የሚያንስ ከሆነ ወደ ታች እናጠጋጋለን፣ የቀደመው ቁጥር እንዳለ እንተዋለን። if it is more than 5 round up and increase the retained digit by 1 if the dropped digit is 5 round or down። ምንድነው ከ5 የሚበልጥ ከሆነ ወደ ላይ እንጠጋጋለን፣ የቀደመው ቁጥር በአንድ እንጨምራለን ነው። ለማስወገድ የምንፈልገው አሃዝ ደግሞ በትክክል 5 ከሆነ የቀደመው ቁጥር ወደ ቀደመው ቁጥር በሚለውጥ መልኩ ወደ ላይ ወይም ወደ ታች እናጠጋጋለን።
ይህን ኮንሰፕት በደንብ ያዙልኝ። እንግዲህ የመጨረሻ 5 ህግ ለየት ያለ ሊመስል ይችላል፣ ነገር ግን በስታቲክስ ላይ የተመሰረተና ስልታዊ ስህተትን ለማስወገድ የሚረዳ ነው። ለዛ ነው መያዝ ያለብን። ራውንዲንግ ነምበርስ ቱ 3 ሲግኒፊካንት ፊገርስ፣ ቁጥሮች እንግዲህ ወደ 3 ሲግኒፊካንት ፊገር ማጠጋጋት። የመጀመሪያው ሳይት ሰጠን እዚህ ጋር ምንድነው 0.02867 rounds up to 0.0287 7 ከ5 በላይ አይደለም ወደ 6 ነበረች ወደ 7 ነች ማለት ነው። እዚህ ጋር ደግሞ ሌላው ደግሞ 18.384 ራውንድ ዳውን ሲሆን ወደ 3 ሲግኒፊካንት ፊገር እናጠጋግ 18.3 ነው። 3 አይጠጋም፣ ስለዚህ ይቀመጣል እዚህ ማለት ነው። ምክንያቱም 3 ከ5 በታች ስለሆነ። ሌላው ደግሞ እዚህ ጋር 6.875 ራውንድ አፕ አድርጉ ነው። ወደ 3 እናጠጋግ 6.875 5 አይደለች። 5 እና ከ5 በላይ ምን ይደረጋል? ሪቴን ዲጂት ኢቭን ነው የሚደረገው አይደለ? ከዛ ድሮፕ ዲጂት ኢዝ 5 ኤንድ ዘን ሪቴን ዲጂት ኢቭን። እዚህ ጋር ምን አደረገው? 6.88 ሆነ። 7 8ቶች 5 ወደ 8 7 ወደ 5 እና ከ5 በላይ ስለሆነች 5 ወደ 1 እዚህ ጋር ይደመርበታል 6.88 ሆነ። 7 ወደ 8 ተቀየረች ማለት ነው። ሌላው ደግሞ 92.85 ራውንድስ ዳውን አድርጉ ስንባል ደግሞ 92.8 ብቻ፣ ምክንያቱም 5ን ዳውን ነው ራውንድ አድርጉ የተባለ። ራውንድስ አፕ ከተባል ያው አንድ ጨምራል። Addition and subtraction within significant figures. Rule: when adding or subtracting numbers, round the result to the same numbers of decimal place as the number within the fewest decimal place. That is the least certain value in terms of addition and subtraction. እንግዲህ ይሄ ደንብ እንደሚለን ቁጥሮችን ስንደምር ወይም ስንቀንስ ውጤቱ አነስተኛ የዴሲማል ፖይንት ካለው ቁጥር ጋር እኩል የሆነ አስርዮሽ ቦታ ወይም እኩል የሆነ ዴሲማል ሊኖረው ይገባል ነው የሚለን። ለምሳሌ ይሄንን ስንደምር በየትኛው ነው የሚቀመጠው ማለት ነው? ሲደመሩ ነኝ ሊስት ዴሲማል ፖይንት ወዳለው ይቀመጣል። እዚህ ጋር አስ ኤክሰርሳይዝ ራሳችሁን ቼክ አድርጉበት ማለት ነው። ለዛ ነው ያመጣኋቸው። ለምሳሌ እዚህ ጋርም ሶሉሽኑን አስቀምጬላችሁ ባይዚ 5.3853 ይሆናል። ከዛ ወደ 1000 ፕሌስ ወደ 3 ዴሲማል ፕሌስ ራውንድ እናደርገዋለን ማለት ያ ማለት 5.385 ይመጣል። 5.385 ነበር 3 ከ5 በታች ሲሆነች 5.385 ብቻ ሆኖ ይቀመጣል። ቢ ላይም ደግሞ መቀነስ ነው። ስንቀንስም ስንት ነበር ይመጣልን? ወደ 64.77 ነው ይቀመጣል ማለት ነው። ይሄም ደግሞ ባጭሩ ወደ ዋንስ ፕሌስ ስለተባልን ማለት ነው። እዚህ ጋር ኤክሰርሳይዝ አለ። ኤክሰርሳይዟን እንሞክረዋለን እናንተ። ሌላው ደግሞ መልቲፕሊኬሽን ዲቪዥን ዊዝን ሲግኒፊካንት ፊገርስ። እዚህ ጋር ደግሞ ህግ መያዝ አለባቸው። ሩሉ እንግዲህ እንደሚለን ቁጥሮችን ስናበዛ ወይም ስናካፍል ውጤቱን አነስተኛ ሲግኒፊካንት ፊገር ብዛት ካለው ቁጥር ጋር እኩል የሆነ ሲግኒፊካንት ፊገር ብዛት ሊኖረው ይገባል። በመቀነስና በመደመርና በመቀነስ ጊዜ የምናየው ዴሲማል ፕሌስ ነው። ሊስት ዴሲማል ፕሌስ ባለው በመጀመሪያ የተሰጡን በጊቭን ነምበሮች በደመርናቸው በቀነስናቸው ነው የምናስቀምጠው። በመልቲፕሊኬሽን እና በዲቪዥን በማባዛትና በማካፈል ጊዜ ደግሞ ሲግኒፊካንት ፊገር ነው የምናየው። ትንሽ ሲግኒፊካንት ፊገር ባለው ይቀመጣል። ሲግኒፊካንት ፊገር በደንብ ያዙ እንዳረሱ ይሸውዳል። ምክንያቱም ዴሲማል ፕሌስ ካያችሁ በማባዛትና በማካፈል ጊዜ ተበልታችኋል። የሚታየው ነገር ሲግኒፊካንት ፊገር ነው። ሲግኒፊካንት ፊገር ደግሞ ለመደመርና ለመቀነስ ካያችሁ ተበልታችኋል። ምክንያቱም በመደመርና ለመቀነስ ጊዜ የምታዩት ምንድነው? ዴሲማል ፕሌስ ነው ማለት ቅድም እንደሰራ ነው። እነኚህ ሁለት ኤግዛምፕሎች አሉ። እንግዲህ እዚህ ጋር በማባዛት በ6.6 አባዙ ነው የተባልነው አይደለም። ወደ ራውንድ ቱ ሲግኒፊካንት ፊገር ከተባል መልሳችን ምን ይሆናል ማለት ነው? 4.1 ይሆናል ማለት ነው። ምክንያቱም ትንሹ ነው 6.6 አይደል? በትንሹ ነው የምናስቀምጠው፣ በትንሹ ሲግኒፊካንት ፊገር የምናስቀምጠው ነው። ስለዚህ ወደ ሁለት ሲግኒፊካንት ፊገር አጠጋግተን 4.1 አድርገን 4.11708 በ4.1 ይቀመጣል። 5 ሲግኒፊካንት ፊገርስ እዚህ ጋር ደግሞ 3 ሲግኒፊካንት ፊገር እዚህ ጋር በቃ ኮንሰፕት መያዝ ያለባችሁ በቃ በማባዛትና
በማባዛትና በማካፈል ጊዜ በሊስት ሲግኒፊካንት ፊገር መቀመጥ የሚለውን ከያዛቸው ይህን ኮንሰፕት በቂ ነው። ምንም ሌላ ሚስጥር የለውም። ሌላ ደግሞ አኩሬሲ ኤንድ ፕሪሲሽን ነው እዚህ ጋር የምናየው። So scientists typically make repeated measurements of a quantity to ensure the quality of their findings and to evaluate both the precision and the accuracy of their results. ሳይንቲስቶች እንግዲህ ውጤታቸውን ጥራት ለማረጋገጥ የአንድን ነገር ልኬት እንግዲህ በተደጋጋሚ ይለካሉ። ይህ ሂደት እንግዲህ የመለኪያቸው ትክክለኛነት አኩሬሲ እና ወጥነት ፕሪሲሽን ለመገምገም ይረዳል። Measurements are said to be precise if they yield very similar results and then repeated in the same manner. Precision ወይም ወጥነት ማለት don't forget ያዙልኝ እዚህ ጋር ፕሪሲሽን ማለት አንድን ነገር በተመሳሳይ መንገድ በተደጋጋሚ ስንለካ የምናገኙ ውጤቶች እርስ በርስ ምንም ያህል የተቀራረቡ ናቸው የሚለውን ያሳያል። ምን ያህል የተቀራረቡ ናቸው የሚለውን ፕሪሲሽን ቫልዩ agree with each other ነው። ፕሪሲሽን የሆኑ ወይም ፕሪሳይስ የሆኑ ዋጋቸው እርስ በርሳቸው ይስማማሉ፣ የተቀራረቡ ናቸው። A measurement is considered accurate if yields a result if they very close to true or accepted value. accuracy ወይም ትክክለኛነት ማለት ደግሞ ምን ማለት ነው? የለካነው ውጤት ከትክክለኛ ወይም ከታወቀው ዋጋ ጋር ምን ያህል የቀረበ ነው የሚለውን ያሳየናል። መቃረብ አለበት። ከየትኛው? ከትክክለኛው የለካነው ቫልዩ ከትክክለኛው ከስታንዳርድ ቫልዩ ጋር መቃረብ አለበት። So accurate values agree within true value እንግዲህ ትክክለኛ አኩሬት ዋጋዎች ከእውነተኛ ዋጋ ጋር ይስማማሉ ወይም ይቀራረባሉ ነው የሚለው። እዚህ ጋር አኩሬት ከሆነ እዚህ ጋር እንደምታዩት በኢሜጁ ላይ ነጥቧ መሃል ላይ ነው ያለችው ማለት አኩሬት ነው። ይሄኛው ደግሞ ምንድነው? ፕሪሳይስ አኩሬት ግን አይደለም። መሃል ላይ ለማሳረፍ ፈልጋችሁ እዚህ ጋር ላይ ስለሆነ ከመሃሉ ወጣ ብሏል። ተቀራርባ ፕሪሳይስ ነች ግን አኩሬት አይደሉም። ይሄኛው ደግሞ አኩሬትን ፕሪሳይስ ማለት ምክንያቱም ከመሃሉ ወጥቷል፣ ተራርቀው ማለት ነው። አኩሬት ኤንድ ፕሪሳይስ የኛው ምክንያቱም አንድ ጋር ናቸው፣ መሃል ላይ ናቸው። አኩሬት ናቸው፣ ፕሪሳይስ ናቸው። ይሄን ነው የሚለው። ሌላ ደግሞ ኮንቨርሽን ፋክተርስ ኤንድ ዳይሜንሽን አናላይሲስ ነው። ይሄኛው ደግሞ ምንድነው? በተለያዩ መለኪያዎች አሃዶች እንግዲህ የተገለጹ ሁለት እኩል የሆኑ መጠኖች በማካፈል የምናገኘው ሬሽዮ ወይም አሃዶችን ለመቀየር ዩኒት ኮንቨርሽን እንጠቀማለን። ዩኒት ኮንቨርሽን ፋክተር እንጠቀማለን። እዚህ ጋር እንግዲህ የምታዩት ቴብል ላይ ምንድነው? እዚህ ጋር ለምሳሌ ለሌንግዝ እና ቮሊዩም እና ማስ አለ። እዚህ ጋር ለሌንግዝ እንግዲህ 1 ኢንች ስንት ነው? 2.5 ሴንቲሜትር ነው። 1 ሴንቲሜትር 0.01 ሜትር ነው። 1 ሚሊሜትር 0.01 ሜትር ነው። ቮሊዩም ከሆነ ደግሞ 1 ሊትር 1000 ሴንቲሜትር ኪዩብ ነው። 3.78544 ጂኤል ደግሞ 1.057 ኳርት ጋር እኩል ነው። እነኚህ ዋና ዋናዎች ብቻ ያዙ። እንደዚህ አትጠይቁም። ኪዩቢክ ሜትር ይሄኛው ደግሞ ከ1000 ወይም ይሄ ከ35.32 ፊት ኪዩብ ጋር እኩል ነው። 1 ፊት ኪዩብ ደግሞ ከ28.317 ሊትር ጋር እኩል ነው። የማስንም ይሁት እዚህ ጋር መጨረሻ መያዝ ያለባችሁ ያስቀመጥኳቸው ነገሮች አሉ። እነኚህንም ያዟቸው። ሰሰሩ ብዙ ጊዜ ተጠቀሟቸዋላችሁ እንዳትረሱ እነኚህ ሜዠርመንቶች ማለት ነው። ሌላው ደግሞ ኮንቨርዥን ኦፍ ቴምፕሬቸር ዩኒትስ ነው። እንግዲህ ቴምፕሬቸር ዩኒትስን ኮንቨርት ለማድረግ የምንጠቀምባቸው ማለት ነው። we use the word temperature refers to hotness or coldness of a substance። እንግዲህ በመጀመሪያ ቴምፕሬቸር ማለት ሙቀት የምንለው ሲሆን የሚለካው የአንድን ነገር መሞቅ ወይም መቀዝቀዝ ለመግለጽ ቴምፕሬቸርን እንጠቀምበታለን ነው። እንግዲህ የሙቀት መለኪያ እንግዲህ ስኬሎች የሚገልጹ ከተመረጡ የማመሳከሪያ ነጥቦች አንጻር ነው። So two most commonly used are freezing and boiling temperature of water specified atmospheric pressure። እንግዲህ በብዛት ጥቅም ላይ ከሚወጡ ሁለት የውሃ የማረጋገጫ እና የመፍያ ነጥቦች ናቸው። ያ ማለት የውሃን ፍሪዚንግ እና ቦይሊንግ ፖይንትን መሰረት አድርገን ነው እነኚህን ካልኩሌሽኖች የምንሰራው። በሴልሺየስ ስኬል 0 ዲግሪ ሴልሺየስ የውሃ የፍሪዚንግ ፖይንት ተብሎ ሲሆን 100 ዲግሪ ሴልሺየስ ደግሞ የቦይሊንግ ፖይንት ብለን የውሃ የመፍያ ነጥብ እንለዋለን ነው። እነኚህ ነገሮች መርሳት የለባቸው። ሌላው ደግሞ ፋራናይት ስኬል ላይ ደግሞ ፍሪዚንግ ፖይንት ኦፍ ዋተር ስንት 32 ዲግሪ ፋራናይት ነው። የውሃ ደግሞ የቦይሊንግ ፖይንት በፋራናይት ከሆነ ደግሞ 212 ዲግሪ ፋራናይት ነው ማለት ነው። ስለዚህ እዚህ ጋር ዲግሪ ፋራናይትን ወደ ዲግሪ ሴልሺየስ ለመቀየር 5/9 ዲግሪ ፋራናይት የተሰጣችሁ ጊቭን ዲግሪ ፋራናይት ሲቀን 32 ታደርጋላችሁ ማለት ዲግሪ ሴልሺየስ ወደ ዲግሪ ፋራናይት ለመቀየር 9/5 ዲግሪ ሴልሺየስ ፕላስ 32 ታደርጋላችሁ እንዳረሱ።
ይሄ በኮነኝን ፎርሙላዎች እንዳሉት ያዙልኝ። ሌላው ደግሞ ኬልቪን ስኬል an absolute temperature scale in which 0 or Kelvin corresponding to lowest temperature that can theoretically be achieved። እንግዲህ የኬልቪን ስኬል ወይም አብሶሉት ቴምፕሬቸር ስኬል ሲሆን 0 ኬልቪን እንግዲህ በንድፈ ሐሳብ ደረጃ ሊደረስበት የሚችለው ዝቅተኛ የሙቀት መሆኑን ያስረዳል። ሙቀት መለኪያ መሆኑን ያስረዳል። እንግዲህ ቲኬ ወይም ኬልቪን ማለት ዲግሪ ሴልሺየስ ሲደመር 273.15 ይሆናል። ዲግሪ ሴልሺየስ ወደ ቲኬ ወደ ኬልቪን ስንቀይረው ማለት ደግሞ ቲኬን ወደ ኬልቪን ደግሞ ወደ ዲግሪ ሴልሺየስ ስንቀይረው ቲኬ ማይነስ 273.15 አድርገን ሁለቱን ሪአሬንጅ አድርገን ማግኘት እንችላለን የሚለን the freezing temperature of water scale is 273.15 ኬልቪን ነው። boiling point of temperature is 373.15 ኬልቪን ነው። እንግዲህ የውሃ በኬልቪን እና በኬልቪን ደግሞ ሲገለጽ ውሃ ፍሪዚንግ ፖይንት ኦፍ ዋተር ምንድነው? በኬልቪን 273.15 ነው። ፍሪዚንግ ፖይንት ኦፍ ዋተር ኢን ኬልቪን። ቦይሊንግ ፖይንት ኦፍ ዋተር ኢን ኬልቪን ከሆነ ደግሞ 373.15 ኬልቪን ነው። So this equation for converting between Kelvin and Celsius temperature scales are derived to be እንደዚህ እንግዲህ እነኚህን ስኬሎች ድራይቭ በማድረግ ነው የምንሰራው ማለት ነው። ሶ እንግዲህ ቻፕተር 1 ኬሚስትሪ ይህን ይመስል ነበረ። ስለነበረን ቆይታ እጅግ ከልብ አመሰግን። እንግዲህ ቻናላችን እንደተለመደው ሁሉ አካዳሚዎች ቻናላችንን ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ፣ በተጨማሪም ቪዲዮ ስንለቅ እንዲደርሳችሁ የደወል ምልክቷን በመጫን ይህ ቪዲዮ ደግሞ ጠቃሚ ነው ብላችሁ ካሰባችሁ ለፍሬሽማን ጓደኞቻችሁ ሼር በማድረግ አብሮነታችሁን እንድትገልጹልን ስንል እንጠይቃለን። እንግዲህ በቀጣይ ቻፕተር 2 እስክንገናኝ ድረስ ቸር ሰንብቱ። ከዚህ በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርቶ በተሰሩ ቪዲዮዎች፣ አማርኛና እንግሊዝኛ ኖቶች፣ ኪዩዝ፣ የተለያየ ሁሉም ዩኒቨርሲቲ ሚድ እና ፋይናል ኤግዛም ከነመልሶቻቸው በቪዲዮና በአማርኛና በእንግሊዝኛ ኖት ማብራሪያ የተሰሩ የስንል ተማሪዎች ምክር እና ሜንቶርሺፕ ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ለእርሶ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንድ ጊዜ ብቻ ተመዝግበው ሙሉ ሴሚስተሩን መማር